አሰብና መንግስቱ፣ ቀይ ባህርና አብይ። ኒሪስት አውትሉክ 2017 የባህር ፖለቲካን እንደቀደመው ጊዜ የተሰሚነትሽ ቅድድም ብቻ አድርጎ መቁጠር የዋህነት ነው ይላል። ምክንያቱም ጉዳዩ ከነዳጅና ከውጭ ገቢ ንግድ ጋር በቀጥታ ይገናኛል። ታዳጊ ሀገራት የባህር በር ካላቸው ሀገራት ጋር ወዳጅነት መፍጠር ውዴታቸው ሳይሆን ግዴታቸው ነው። አሊያ የራሳቸውን የባህር ኃይል ማደራጀት አለባቸው። ታዲያ ጥያቄው የባህር በር የሌላቸው ሀገራት እንዴት የባህር ኃይል ይኑራቸው የሚለው ነው። ይህ ጥያቄ ሁለት መልስ አለው። ኢትዮጵያ ከሁለቱ መልሶች አንደኛውን ተጠቅማ የባህር በር ባለቤት መሆን ትችላለች። ከዚያ በፊት ግን ከታሪክ ማህደራችን ኤርትራን የተመለከተ መረጃ ጥቂት አስታውሰን ከዛሬ ጋር እናነጻጽር። ጓድ ሊቀመንበር መንግስቱ ኃይለማርያም በጋዜጠኛ ገነት ንጋቱ ስለ አሰብ ወደብ ሲጠየቁ የመለሱትን አስገራሚ መልስ እናስታውስና ጠቅላይ ሚኒስትር አብይ በቀይ ባህር ላይ ከያዙት አቋም ጋር እናመዛዝን። በመጨረሻም ኢትዮጵያ የባህር ኃይል የምታገኝባቸውን ሁለት መንገዶች ጠቁመን መሰናዷችንን እናጠናቅቃለን። ጓድ መንግስቱ ኃይለማርያምን በጡረታ ቤታቸው አግኝታ ያነጋገረቻቸው ጋዜጠኛ ገነት አየለ ነች። በንግግራቸው መሃል ስለ ኤርትራ ሲነሳ ኮሎኔሉን የበሆነ አሰብን መልሼ ወስዳለሁ አሏት። ይሄ ንግግራቸው የደነቃት ገነት አሰብን ወስዳለሁ ሲሉ ኢንተርናሽናል ሕግስ ያንን ጥሰው ነው የሚወስዱት ስትል በጥያቄ አፋጠጠቻቸው። የመንግስቱ መልስ የሚያስደነግጥ ነበር። ስሚኝ፣ ይህን ሁሉ ህዝብ የወደብ ለማኝ ከማድረግ የፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ፣ በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነትን ነው የሚጠይቀው። የሚመጣውን ለመቀበል ዝግጁ መሆን ያስፈልጋል። አሰብ ምንም የማያጠያይቅ የኢትዮጵያ ግዛት ነው። ኢንተርናሽናል ህግ ላልሹ ማን ነው ህግን አላከበራችሁም ሊለን የሚችለው? አሜሪካን? እነሱ የሰው ሀገር በቦምብ ሲደበድቡ ኢንተርናሽናል ህግን አክብሮ ይመስልሻል? ኢራቅን፣ ዩጎዝላቪያን፣ አሁን ደግሞ አፍጋኒስታንን በቦምብ የሚያጋዩት የትኛው ህግ ፈቅዶላቸው ነው? ደግሞም ይዞ መገኘት ነው። ምንም የሚያመጡት ነገር የለም። አንድ ሰሞን ሆይ ሆይ ቢሉ ቢንጫጩ ነው። ከዚያ ሁሉም ነገር ያበቃል። ሳዳም ሁሴን አንድ ሰሞን የዓለም ሰይጣን ተባለ። ከዛ ኡሳማ ቢንላደን። ከዛስ ምንም። ኢትዮጵያ የራሷ የሆነውን ሀብቷን አሰብን መልሳ ብትይዝ የአንድ ሰሞን ዜና ነው። በዛ ላይ አሰብ የአፋር ነው። በታሪክ አፋር ኤርትራዊ ተብሎ የሚታወቅበት ጊዜ ጨርሶ አልነበረም፣ ሆኖም አያውቅም። የአፋር ህዝብ ከኤርትራ ጋር ግንኙነት የለውም። በታሪክ በቋንቋው፣ በባህሉ ቅርበቱና ግንኙነቱ ከሐረርጌ ከሸዋና ከወሎ ጋር ነው። ትስስሩም ከነሱ ጋር ነው። ሁልጊዜ የሚያዘመው ወደ ደቡብ ነው። ጣሊያኖች መላ ኢትዮጵያን ከባህሩ በር ቆርጠው ወደ መሃል በመግፋት ለመክበብና ለመውረር እንዲያመቻቸው ብለው መስመራቸውን ከምጽዋ ወደ ደቡብ ዘረጉ እንጂ ከዛ በፊትም ሆነ በኋላ አፋሮች የዚያ ክልል አካልም መሆን ከዚያ ክልልም ጋር መተዳደር አለባቸው የሚል ምንም አይነት ነገር አልነበረም። ምንም አይነት የባህል፣ የቋንቋ፣ የኢኮኖሚ መሰረት የለም። ከኛ ጋር ነው የኖሩት፣ አሁንም ይኖሩት። ራሳቸውም እኛ ኢትዮጵያውያን ነን ነው የሚሉት። አንድም ጊዜ ኢትዮጵያዊነታቸውን ጥያቄ ውስጥ አስገብተው አያውቁም። ኤርትራ ነጻ ስትወጣ ወደዚያ ተቆርጦ የቀሩትም ቢሆኑ በሻዕቢያ ቅኝ አገዛዝ ስር ወድቀናል ነው የሚሉት። በሬፈረንደሙ ጊዜ አፋሮች ነጻነት ወይስ ባርነት ትፈልጋላችሁ የሚለው ተልካሻ ጥያቄ እንኳን አልቀረበላቸውም። በጦር ኃይል በቁጥጥር ስር ነው ያሉት። ስለዚህ አፋር ውስጥ የህዝብ ድጋፍ አለን፣ ህጋዊና ፖለቲካዊ እውነት አለን። አካባቢው ጣሊያን ይዞት በነበረበት ጊዜ በተባበሩት መንግስታት ደረጃ ኢትዮጵያን ቢያንስ አንድ የባህር በር ያስፈልጋታል የሚል መግባባት ነበር። በዚህ ሁሉ ምክንያት መጀመሪያውኑ አሰብ መሄድ አልነበረበትም። አንድ ወርቃማ ታሪካዊ ዕድል አምልጧል። የመንግስቱ ኃይለማርያም አካሄድ ያልጣማት ጋዜጠኛዋ ኤርትራ እኮ ነፃ መንግስት ነች ስትል አቋረጠቻቸው። መንግስቱ ግን ለዚህም መልስ አላጡም። እንዲህ አሏት። እርግጥ ነው ዛሬ ነፃ መንግስት ነች፣ እድሜ ለወያኔ። ግን ትላንት የኢትዮጵያ አካል ነበረች። ያንን ያህል ዓመት ስንዋጋ የተባበሩት መንግስታት ድርጅትም ሆነ አሜሪካ ወይም ሌሎቹ መንግስታት ኤርትራ የኢትዮጵያ ግዛት አይደለችም አላሉ። አንድም ጊዜ እንደዚያ ብለው አያውቁም። ጦርነቱ የውስጥ ጉዳይ ነው። ኢትዮጵያ የምትዋጋው አንድነቷን ለመጠበቅ ነው ብለው ዝም ነው ያሉት። አንድም ሰው በዚህ የጠየቀን የለም። ምክንያቱም ሀቅ ስለሆነ ብቻ ነው። ለኢትዮጵያ አዝነው ወይም አድልተው አይደለም። በታሪክ የተረጋገጠ ሀቅ ስለሆነ ብቻ ነው። ስለዚህ ያን ሁሉ ዓመት ስንጨፋጨፍ ኤርትራ የኢትዮጵያ አካል መሆኗን ጥያቄ ውስጥ ያስገባ መንግስት አልነበረም። አንድም ቀን ኤርትራ የራሷ ታሪክ ያላት መንግስት ነበረች፣ ኢትዮጵያ ቅኝ ግዛት አድርጋ ነው የያዘቻት ብለው አያውቁም። እኛ ከወጣን በኋላ ነው ኤርትራን እንደ መንግስት ያወቁት። አዲስ አበባ ያለው መንግስት በገሃድ ኤርትራን ነፃ መንግስት ብሎ ሲያውቃት ሌሎቹ የማያውቁበት ምክንያት የለም። ውሰድልኝ ብሎ ለተባበሩት መንግስታት ደብዳቤ የጻፈው የኢትዮጵያ መንግስት ነው። ይህን የመሰለ ውሳኔ ለመወሰን መጀመሪያ ምንድነው የሚመጣብን ብሎ መጠየቅ ያስፈልጋል። የተባበሩት መንግስታት ሰራዊት ልኮ አይወረንም፣ ወይም አሜሪካን ጦር ልኮ አይዋጋንም፣ ወይም እንግሊዝ ወታደር አያዘምትብንም። ምንድነው የሚመጣው? ቢበዛው ግዘትና የኢኮኖሚ ማዕቀብ ነው። እኛ ሀቅን ይዘን ስለምንነሳ በመጨረሻ ላይ ማሸነፋችን አይቀርም። ወንጀለኛው እስራኤል ፍልስጤሞችን በየቀኑ ስትጨፈጭፍ፣ ህፃናቶቻቸውን ሳይቀር በጠራራ ፀሐይ ስትገል ምን ተደርጋለች?
130 ሺህ ጊዜ ተወግዛለች። ለአያሌ ዓመታት የሰው ሀገር በእብሪት ወራ ይዛ ቁጭ ብላለች። የጎረቤቶቿን መሬት ቀምታ ለደህንነቴ ስል ነው ትላለች። እኛ በታሪክ የራሳችን የሆነውን ነገር መልሰን ብንይዝ ምን እንዳይመጣብን ነው? በእርግጥ አንድ ሰሞን አቧራ ይጨሳል፣ ግን ለአጭር ጊዜ የሚንኳኳ ቆርቆሮ ነው። ለተወሰነ ጊዜ የሚደለቅ ከበሮ ነው። ከዚያ በኋላ ይበርዳል። አሜሪካና መሰሎቿ እንደሆነ የራሳቸውን ብሔራዊ ጥቅም የሚጋፋ ነገር ከሌለ በስተቀር ጉዳያቸው አይደለም። እነሱ እስከ መጨረሻው የሚገፉት የራሳቸውን ጥቅም የሚነካ ነገር ሲሆን ብቻ ነው። መለስ ዜናዊ ኢትዮጵያዊ ቢሆን ኖሮ፣ የኢትዮጵያዊነት መንፈስ ቢኖረው ኖሮ አሰብን ሳይዝ አይመለስም ነበር። ምናልባትም ለራሱም ቢሆን ኤርትራን በመሸጡ በታሪክ የጎደፈ ስሙን ሊያድስ ይችልበት የነበረውን አጋጣሚ ሳይጠቀምበት አሳልፎታል። ዛሬ ኤርትራዊ ነኝ የሚለው ሁሉ ትላንት በሰፊቱ ኢትዮጵያ እንደ ልቡ እየተዘዋወረ ሲነግድና ሲያተርፍ ነው የኖረው። ጋሪው የነሱ፣ ታክሲው የነሱ፣ የነዳጅ ቦቴው የነሱ፣ ሻይ ቤቱ፣ ሆቴሉ፣ ጋራዡ ሁሉ የነሱ ነበር። በኢትዮጵያ ውስጥ እንደ ልባቸው ሆነው ሀብት በሀብት ሆነው የትም ሄደው ሰርተው አግኝተው ነው። በኢትዮጵያ ምድር ጠዋት ማታ ከሚሰድቡትና ከሚያንጓጥጡት ኢትዮጵያ የበለጠ እንጂ ያነሰ ዕድል አልነበራቸውም። ኃይለ ሥላሴም ቢሆኑ ሲያሞላቅቋቸው፣ ሲሾሟቸው፣ ሲሸልሟቸው በሀገራቸው ላይ ፋብሪካ፣ ትምህርት ቤት ሲከፍቱላቸው ነው የኖሩት። ለነሱ ያደረጉትን ያህል ለአሩሲ ወይም ለሲዳማ አላደረጉም። ዛሬ ኤርትራ ውስጥ ስንቱ እንጀራ ያምረዋል፣ ስንቱ አዛውንት ቡና ይጠመዋል። አለማወቅና ለማሰብ ነው እዚህ ያደረሳቸው። የኢትዮጵያ ሕዝብ እንደሆነ ሁሌ አሸናፊ ነው የሚወደው። ለኔ ኤርትራ ሕዝብ የኢትዮጵያ ሕዝብ ነው። ነፃ ወጣንህ ብለው ወንበዴዎቹ የከረሙበት አካባቢ እኛ አሸንፈን ስንገባ የሕዝቡ ስሜት እንዴት ነበር? ከረን ስንገባ፣ አቆርዳስ ስንገባ፣ ባርካ ስንገባ እንዴት ነበር የሚቀበለን? በዘፈን አልነበረም የሚቀበለን? እኛ ስንመጣ ከበሮውን እየደለቀ ነበር የተቀበለን። ይህ ጓድ ሊቀመንበር መንግስቱ ኃይለማርያም በጋዜጠኛ ገነት አየለ ተጠይቀው የሰጡት የግል አስተያየታቸው ነው። አሁን መለስ ስንበልና ጠቅላይ ሚኒስትር አብይ ስለ ቀይ ባህር ያላቸውን አቋምን መዝን። ጠቅላይ ሚኒስትሩ በቀይ ባህር ምክንያት ወደ ጦርነት አንገባም ባይ ናቸው። መጀመሪያ በውዴታ እንጠይቃለን ነው አባባላቸው። እምቢ ከተባለስ ሲባሉ የኢትዮጵያ ህዝብ ቁጥር በ2030 150 ሚሊዮን ይደርሳል። 150 ሚሊዮን ህዝብ ደግሞ የጂኦግራፊ እስረኛ ወይም ወደብ አልባ ሆኖ መኖር አይችልም ብለዋል። የጠቅላይ ሚኒስትሩ ንግግር የጥቅል መልእክት በባሌም ይሁን በቦሌ ኢትዮጵያ የባህር በር ጥያቄ መጠየቅ ትጀምራለች የሚል ነው። አጠያየቁን መንገድ በተመለከተ ኃይልን እንደ አማራጭ የመጠቀም አዝማሚያ ያላሳዩ፣ የሚመከረውን ባያሳዩ ነው። ከዛ ይልቅ የባህር በር የሌላቸው ሀገራት እንዲኖራቸው ለማድረግ አማራጮች አሏቸው። አንደኛው አማራጭ ከጎረቤት ሀገራት ጋር ደረቃማ መሬትን በባህር መለወጥ ሲሆን፣ ሁለተኛውና በቀላሉ የሚሳካው አማራጭ ደግሞ ከጎረቤት ሀገራት ጋር ስምምነት ፈጥሮ የጋራ የምጣኔ ሀብት ውህደት ማድረግና በረጅም ጊዜ ውል የጦር ሰፈር መገንባት ነው። አንድ የአፍሪካ ቀንድ ደህንነትና የወደብ ጉዳይ አጥኚ የሆኑ ምሁር አዲስ አበባ የባህር በር ለማቋቋም 3 አማራጮች አሏት ይላሉ። እኛ አንጋፋ አጥኚ የመጀመሪያ ያደረጉት አማራጭ በርካታ ወደቦች ካሏቸው ጎረቤት ሀገራት ጋር በደረቅ መሬት መለዋወጥን ነው። ይህ በታሪክ የሚታወቅ እውነት ነው። በአውሮፓና በላቲን አሜሪካ ይህ አይነት አሰራርና ስምምነት የተለመደ ነው። ምሁሩ ያቀረቡት ሁለተኛው አማራጭ ቀጠናዊ ምጣኔ ሀብት ውህደትን በማፋጠን የጋራ ወታደራዊ የጦር ሰፈር መገንባት ነው። እኚህ ወደብ አጥኚ ምሁር ይህን ካሉ በኋላ በጅቡቲና በሌሎች የሶማሊያ ወደቦች የጦር ሰፈር እየገነቡ ካሉ ኃይላት ጋር በትብብር መስራት የሚል ተጨማሪ አማራጭም እንዳለ ጠቁመዋል። ጠቅላይ ሚኒስትር አብይ በሰሞኑ ንግግራቸው እነዚህ ነጥቦች እንደ አማራጭ ለመጠቀም ያሰቡ ቢመስልም የኤርትራና የሶማሊያ መንግስት ከወዲሁ የኢትዮጵያን ሐሳብ ውድቅ አድርገዋል። አሁን የአብዛኛው ሰው ጥያቄ የሚሆነው እህስ የሚል ነው። ጠቅላይ ሚኒስትሩ ሶስተኛ አማራጫቸውን ለማየት የጦር ሰፈር ያላቸውን ሀገራት ያናግራሉ ወይስ እንደ ጓድ መንግስቱ ኃይለማርያም አዘምታለሁ ይላሉ? እኛ በጥያቄ እንቋጨው። እርሱ ሐሳብና አስተያየቶን ያጋሩ።